ዕለተ ሐሙስ ግንቦት 14 ቀን 2017 ዓ.ም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አምሽታችኋል። ከናሁ ቴሌቪዥን አዳዲስና ወቅታዊ ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከሳቱ ዜናዎች ጋር ማርቆስ ጎዴ ሆነ አብራችሁን ቆዩ። የተከበራችሁ ተመልካቾቻችን አርዕስተ ዜናዎቹን አስቀድመን የሕክምና ባለሙያዎች የሥራ ማቆም አድማና የመንግስት እርምጃዎች የሰብአዊ መብቶች ጥሰቶችን እንዳያስከትሉ ትኩረት ሊሰጣቸው እንደሚገባ ኢሰመኮ አሳሰበ። በአንድ ሳምንት ውስጥ ለ11 ሚሊዮን ህጻናት የኩፍኝ ክትባት መስጠቱን የጤና ሚኒስቴር አስታወቀም። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደቡብ አፍሪካ ነጮችን እያሳደደች ነው ሲሉ ራማፎሳን ወቀሱ። ወደ ዝርዝሮቹ አለፍን። በቅድሚያ የባለብዙ ተዋናኝ የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ ለህዝብ ተወካዮች ምክር ቤት እንዲተላለፍ የሚኒስትሮች ምክር ቤት ውሳኔ አሳለፈ። የሚኒስትሮች ምክር ቤት 45ኛ መደበኛ ስብሰባውን ግንቦት 13 ቀን 2017 ዓ.ም አካሂዷል። ምክር ቤቱ በቨርቹዋል ባካሄደው መደበኛ ስብሰባው በተለያዩ ጉዳዮች ላይ ተወያይቶ ውሳኔውን አሳልፏል። የሚኒስትሮች ምክር ቤት በ45ኛ መደበኛ ስብሰባው በቅድሚያ የተወያየው የባለብዙ ተዋናኝ የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ ላይ ነው። በሀገራችን ባለፉት ዓመታት የግብርና ኤክስቴንሽን አገልግሎት በመንግስት ብቻ ሲሰጥ ቆይቷል። እያደገ ከመጣው የዘርፉ ፍላጎት አንጻር መንግስታዊ ያልሆኑ ድርጅቶች የግል ዘርፉን የህብረት ስራ ማህበራትና የሙያ ማህበራትን ማሳተፍ የሚያስችል የአሰራር ስርዓት መዘርጋት ያስፈልጋልም ተብሏል። ምክር ቤቱም በረቂቅ አዋጁ ላይ በሰፊው ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። በመቀጠል ምክር ቤቱ የተወያየው የስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅ ላይ ነው። በሀገራችን የስርዓተ ምህዳር ክፍያ አሰራርን የተመለከተ የህግ ማዕቀፍ ባለመኖሩ ወጥ ባልሆነ አሰራር በተለያዩ አካላት ሲተገበር ቆይቷል። አሁን በደረስንበት የእድገት ደረጃ የፌዴራልና የክልል ተቋማት የግሉ ዘርፍና መንግስታዊ ያልሆኑ ድርጅቶች ከግምት ውስጥ ያስገባ የህግ ማዕቀፍ መኖር አስፈላጊ ይሆናል ያለው ምክር ቤቱ በረቂቅ አዋጁ ላይ በሰፊው ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። የሕክምና ባለሙያዎች የሥራ ማቆም አድማና የመንግስት እርምጃዎች የሰብአዊ መብቶች ጥሰቶች እንዳያስከትሉ ትኩረት ሊሰጥባቸው እንደሚገባ ኢሰመኮ አሳሰበ። ኢሰመኮ አንዳንድ የሕክምና ባለሙያዎች የደሞዝና ከስራ ሁኔታ ጋር የተያያዙ ጥያቄዎችን መንግስት እንዲመልስ ሰጥተናል ያሉት የጊዜ ገደብ መጠናቀቁን ተከትሎ በሕክምና ባለሙያዎች በመወሰድ ላይ የሚገኙትን እርምጃዎች በመከታተል ላይ እንደሚገኝ አስታውቋል። የጤና ሚኒስቴር በበኩሉ የሥራ ማቆም በማድረግ ላይ ባሉ የጤና ባለሙያዎች ወደ ስራ ካልተመለሱ ሙያዊ ፈቃዳቸውን ይዘው ለመቀጠል አስቸጋሪ ይሆንባቸዋልም ሲል አስጠንቅቋል። ሀብታም አያሌው ዝርዝሩን አዘጋጅተዋለች። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከግንቦት 5 ቀን 2017 ዓ.ም ጀምሮ በተለያዩ የሀገሪቷ ክፍሎች የሕክምና ባለሙያዎች በሕክምና ተቋማት ውስጥ በማድረግ ላይ የሚገኙት የስራ ማቆም አድማ እንዲሁም ይህንን ተከትሎ በመንግስት እየተወሰዱ ያሉ እርምጃዎች የሰብአዊ መብት ጥሰቶች እንዳያስከትሉ ትኩረት ሊሰጣቸውና አፋጣኝ መፍትሄ ሊያገኙ እንደሚገባ አሳስበዋል። ኢሰመኮ አንዳንድ የሕክምና ባለሙያዎች የደሞዝና ከስራ ሁኔታ ጋር የተያዙ ጥያቄዎችን በመንግስት እንዲመለስ ሰጥተናል ያሉት የ30 ቀን ጊዜ ገደብ ግንቦት 3 ቀን 2017 ዓ.ም መጠናቀቁን ተከትሎ በመንግስትና በሕክምና ባለሙያዎች በመወሰድ ላይ የሚገኙ እርምጃዎችን በመከታተል ላይ እንደሚገኝ አስታውቋል። በዚህ መሰረት ኢሰመኮ ከአዲስ አበባ በተጨማሪ ከአጋሮ፣ ከአርባ ምንጭ፣ ከባህር ዳር፣ ከፍቼ፣ ከጎባ፣ ከሐዋሳና ከጅማ ከተሞች መረጃ ማሰባሰብ መቻሉን ገልጿል። ኢሰመኮ የሕክምና ባለሙያዎችን በመወከል የቀረቡለትን ከተመጣጣኝ ደሞዝ፣ ከጥቅማ ጥቅም፣ ከሙያ እድገት እድሎች እንዲሁም ከምቹ የስራ ቦታና የስራ ቦታ ነጻነት ጋር የተያዙ ጥያቄዎች ሚያዝያ 3 ቀን 2017 ዓ.ም ለጤና ሚኒስቴር ያቀረቡ መሆኑና መንግስት እነዚህን ባለ 12 ነጥብ ጥያቄዎች በተሰጠው 30 ቀን አልፈጽምም በሚል ከግንቦት 5 ጀምሮ የስራ ማቆም አድማ ማድረጋቸውን ለመረዳት መቻሉን በሪፖርቱ አመላክተዋል። ኢሰመኮ ጉዳዩን አስመልክቶ ከጤና ሚኒስቴር ኃላፊዎች፣ ከጤና ባለሙያዎች ተወካዮችና ከሚመለከታቸው የመንግስት አካላት ጋር ውይይቶች ያካሄደ ሲሆን ከፊልና ሙሉ የስራ ማቆም አድማን ተከትሎ በአዲስ አበባ ክትትል ባደረገባቸው የጥቁር አንበሳ፣ የቅዱስ ጳውሎስ፣ የቅዱስ ጴጥሮስና የዳግማዊ ምኒልክ ሆስፒታል ኃላፊዎችን በማነጋገር መረጃዎችን አሰባስቤያለሁ ብለዋል። በዚህ መሰረት በአንዳንድ የሕክምና ተቋማት በጽኑ ህሙማን ማዕከል የሚገኙ ታማሚዎችን ጨምሮ በሐኪሞች እጥረት ተገቢውን ሕክምና ማግኘት አለመቻላቸውን፣ ከክልል ከተሞች ረጅም ቀጠሮ ጠብቀው ለሕክምና የመጡ ታካሚዎች ለእንግልት የተዳረጉ መሆኑን፣ በባለሙያዎች እጥረት ምክንያት አንዳንድ የሕክምና ተቋማት ባለሙያዎችን ለረጅም ፈቃዳቸው እንዲሰሩ ለመመደብ የተገደዱ መሆናቸው፣ እንዲሁም ታካሚዎች ሕክምና ለማግኘት ለረጅም ሰዓታት እንደሚጠብቁ ለማረጋገጥ ተችሏል ነው ያለው። በሌላ በኩል ፖሊስ በማህበራዊ ሚዲያ ቅስቀሳ አድርገዋል፣ በሌሎች በስራ
በስራ ላይ በተገኙ ባልደረቦቻቸው ላይ ዛቻና ማስፈራራት አድርሰዋል ያላቸውን የሕክምና ባለሙያዎች በቁጥጥር ስር ያዋለ መሆኑን ኢሰመኮ ለመረዳት የቻለ ሲሆን በቁጥጥር ስር የዋሉ የሕክምና ባለሙያዎችን አያያዝ አስመልክቶም ክትትል በማድረግ ላይ እንደሚገኝ ገልጿል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በጤናው ዘርፍ የሚደረግ የስራ ማቆም አድማ በማህበረሰቡ የጤናና በህይወት የመኖር መብት ላይ አሉታዊ ተጽዕኖ ሊያስከትል የሚችል በመሆኑ የሕክምና ባለሙያዎች ያቀረቧቸውን ጥያቄዎች መንግስት ትኩረት ሰጥቶ ግልጽና አሳታፊ በሆነ መንገድ መፍትሄ የሚያገኙበትን ሁኔታ እንዲያመቻች እንዲሁም የሕክምና ባለሙያዎችም የህብረተሰቡን የጤናና በህይወት የመኖር መብቶች አደጋ ላይ በማይጥል መልኩ ጥያቄዎቻቸውን እንዲያቀርቡ ጥሪ አቅርበዋል። ዋና ኮሚሽነሩ አክለውም ከስራ ማቆም አድማው ጋር በተያያዘ የሚወሰዱ አስተዳደራዊና ሌሎች ማናቸውም እርምጃዎች አግባብነት ያላቸው ህጎችና ሰብአዊ መብት መርሆችን የተከተሉ ሊሆኑ እንደሚገባ አሳስበዋል። በተጨማሪም ኢሰመኮ ከመደበኛ የሰብአዊ መብቶች ክትትልና ምርመራ ስራ ጎን ለጎን ጉዳዩ የሚመለከታቸው ባለድርሻ አካላትን በማነጋገር ጉዳዩ በውይይት እንዲፈታ የሚያደርገውን ጥረት የሚቀጥል መሆኑን ገልጸዋል። ከዚህ የጤና ባለሙያዎች ጥያቄ ጋር በተገናኘ ባሳለፍነው ሳምንት ከብሔራዊ ቴሌቪዥን ጣቢያ ጋር ቆይታ ያደረጉት የጤና ሚኒስትሯ ዶክተር መቅደስ ዳባ የሐኪሞች ጥያቄ ውስጥ አንዱ የሆነውን ለመመለስ ሐኪሞች በመንግስት ወጪ የሚታከሙበት ስርዓት ተዘርግቷል ነው ያሉት። ጤና መድን አለ፣ ህብረተሰቡ የሚያውቀው ህብረተሰብ አቀፍ የጤና መድን ከመጀመርም አንጻር አዋጆች ወጥተዋል። አሁን ግን በልዩነት በተለይ በዚህ ዓመት የጸደቀው የጤና አዋጃችን የጤና አገልግሎትና ቁጥጥር አዋጃችን ምንን አጽድቋል? የጤና ባለሙያዎች የጤና መድህን የሚለውን አጽድቋል። ያንን መንግስት ሁሉንም ኃላፊነት በመውሰድ በተለይ በሀገር ውስጥ የሚሰጡ አገልግሎቶችና ሕክምናዎችን ባለሙያዎች ማግኘት የሚችሉበትን ነገር በመውሰድ ሙሉ ሼሩን በመውሰድ ያንን የሚሸፍንበት አዋጅ ጸድቋል ማለት ነው። ያ አዋጅ ጸድቋል። አንድም እንግዲህ ይሄን ወደ ትግበራ ለማስገባት በተዋረድ የሚሰሩ ስራዎች አሉት። ፋይናንሶች መመደብ ይፈልጋል። ያንን በማፈላለግና በአስቸኳይ ወደ ስራ የሚገባበትን ስራ በዚህ ዓመት ጨርሰን ጀምረናል ማለት ነው። በተመሳሳይ የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ግንቦት 12 ቀን 2017 ዓ.ም በብሔራዊ ቴሌቪዥን ቀርበው የስራ ማቆም አድማ ማድረግ ላይ ባሉ የጤና ባለሙያዎች ዙሪያ በሰጡት አስተያየት ወደ ስራ ካልተመለሱ በስተቀር ሙያዊ ፈቃዳቸውን ይዘው ለመቀጠል አስቸጋሪ ይሆንባቸዋል ሲሉ ማስጠንቀቀዋል። አሁንም ጤና ሚኒስቴር ወደ ስራ ገበታቸው ያልተመለሱ ጤና ሙያተኞች በአብዛኛው ሕክምና ላይ ያሉ ትምህርት ላይ ያሉ ሐኪሞችና ስፔሻላይዝ ለማድረግ የተማሩ ያሉት ሬዚደንቶች እነሱ ናቸው በአብዛኛው በዚህ ችግር ውስጥ የገቡት። በአስቸኳይ ወደ ስራ ገበታቸው መመለስ አለባቸው። ካልሆነ ግን በመንግስትም ሆነ በግል ጤና ተቋማት ቀጣይ ለመስራትና ጤና ባለሙያ ሆኖ መቀጠልም አስቸጋሪ ሊሆን እንደሚችል በዚሁ ማሳሰብ ፈልጋለሁ። ከውጭ ሆነው ወደ ጤና ተቋም ሰው እንዳይመጣ የሚያደርጉ እንዲሁም ደግሞ ሌሎችም ባለሙያዎች የሚያስፈራሩ አካላት አሉ። እነዚህ በሶሻል ሚዲያና በፖለቲካ አክቲቪስቶች የሚመሩ በተለያዩ ሶሻል ሚዲያ መልእክት በማስፈራራት ሰው ወደ ጤና ተቋም እንዳይሄድ የሚያደርጉ ናቸው። እነዚህ ላይ የማያዳግም እርምጃ መንግስት ይወስዳል። ጤና ተቋማት መታቸው አገልግሎት የሚሰጡበት ነው። ማንኛውም ባለሙያ መጥቶ አገልግሎት መስጠት አለበት። ምን የሚፈራ ነገር የለም። መንግስት በቂ የሆነ ከለላ ያደርጋል። የሚያስፈሩትም አብዛኞቻቸው የተለያዩ ቦታና ውጭ ላይ ሆኖ የሚያስፈራሩት ናቸው እንጂ እዚህ ቅርብ እንኳን ያለው እንዳልሆነም በተለያየ መንገድ ታይቷል። የጤና አገልግሎት ለአንድ ደቂቃ እንኳን መቋረጥ የለበትም ሲሉ ሚኒስትር ዴኤታው የሀገሪቷን ሕጎች፣ ዓለም አቀፍ መመዘኛዎችና ሙያዊ ስነ ምግባሮችን በመጥቀስም ገልጸዋል። ዶክተር ደረጀ በአንዳንድ ተቋማት የጤና ባለሙያዎች በድንገተኛ ክፍል ታካሚዎችን እያሉ ጥሎ መውጣትና ወላድ እናቶችን ጥሎ መውጣት የመሳሰሉ ተግባራት መፈጸማቸውን የሚያሳዩ ሪፖርቶች እንደደረሳቸው ተናግረው ይቅርታ የሚደረግለት ስህተት ነውም ሲሉ አክለዋል። ምክክር ከተደረገ በኋላም አንዳንድ የጤና ባለሙያዎች ተመልሰዋል ሲሉ የገለጹት ሚኒስትር ዴኤታው ነገር ግን ውስን የሆኑ በተለይም ትምህርት ላይ ያሉ ሐኪሞችና ስፔሻላይዝድ ለማድረግ በትምህርት ላይ ያሉ ሬዚደንቶች አልተመለሱም ብለዋል። በተለይ ባለፉት ዛሬ ጠዋትና ትላንት አንዳንድ ሆስፒታሎች ላይ በአዲስ አበባም ያሉት የፌደራል ሆስፒታሎችም ላይ ያየናቸው ጥሎ መውጣት አለ። በተለይ ወሳኝ የሚባሉ ክትትል የሚያስፈልጋቸው ክፍሎች የጨቅላ ህጻናት ክፍል፣ የህጻናት ክፍል፣ ድንገተኛ ሕክምና የሚሰጥበት ክፍል፣ ወላድ እናቶች አገልግሎት የሚያገኙበት ቦታ ላይ በርከት ያሉ በአንድ ጊዜ ይወጣሉ። ያም ሆኖ ግን ከሌላ ክፍል ቶሎ ሰውን በመመደብ ችግሮች እንዳይስፋፉ ለማድረግ ጥረት ተደርጓል። የተለየ የተከሰተ ችግር የለም። ጤና ባለሙያዎቻችንና ሲኒየር ሰራተኞች ገብተው ስራዎች እንዲቀጥሉ ተደርጓል። ቶሎ እርምጃ ባይወሰድ ችግሮቹ እንዳይመጡ ይታወቃል። ግን ለመሸፈን ከፍተኛ ጥረት ተደርጓል። በተለየ መንገድ እስካሁን የተለየ የለም። ካለን በቀጣይነት ለማህበረሰባችን የምንገልጽ ነው የሚሆነው ማለት ነው። ይሄ ድርጊት እንግዲህ ማህበረሰቡ እንዲቀጣ ማድረግ፣ ስቃይና ሞት እንዲመጣ ማድረግ ስለሆነ ይሄ በቀጥታ ባለሙያዎቻችን አውቆ ላያደርጉት ይችላሉ። አንዳንዱ ሳያቅ
በእንዲህ አይነት ውዥንብር ውስጥ የሚገባ አለ። አንዳንዱ ግን ለጠላት መጠቀሚያ የሚሆንም ጤና ባለሙያ ይጠፋል ብለን እናስብም። ይህ እንግዲህ በቀጣይነት የሚታይ ይሆናል። ከዚሁ ጋር በተያያዘም የወላይታ ሶዶ ስፔሻላይዝድ ሪፈራል ሆስፒታል ከሬዚደንት ሐኪሞች በስተቀር ሌሎች የጤና ባለሙያዎች ሙሉ በሙሉ ስራ ማቆማቸውን የሀገር ውስጥ መገናኛ ብዙኃን ተቋማት ዘግበዋል። የወላይታ ሶዶ ስፔሻላይዝድ ሪፈራል ሆስፒታል የጤና ባለሙያዎች እንዳሉት ከጤና ባለሙያዎች ሀገራዊ ጥያቄዎች ጋር በተያያዘ ከሰሞኑ መንጠባጠቦች የነበረው የሆስፒታሉ አገልግሎት ከትላንት ጀምሮ አጠቃላይ የሬዚደንት ስራ በማቆማቸው አገልግሎቱ ሙሉ በሙሉ በሚባል ደረጃ መቋረጡን አስረድተዋል። ሆስፒታሉ ከፍተኛ ቁጥር ላለው ማህበረሰብ በየቀኑ አገልግሎት የሚሰጥ ሲሆን የጤና ባለሙያዎቹ ካለፈው ማክሰኞ ጀምሮ ግን የስፔሻሊስት ሐኪሞች ስራ በማቆማቸው ተገልጋዮች እየመጡ እየተመለሱ መሆናቸውን ተናግረዋል። በተጨማሪም በአዲስ አበባ የሚገኙ የመንግስት ሆስፒታሎች የጤና ባለሙያዎች ስራ ማቆም አድማ ማድረግ ከጀመሩበት ቀናት በኋላ እስከ 500 የሚደርስ የጤና ባለሙያዎችን አወዳድሮ ለመቅጠር የስራ ቅጥር ማስታወቂያ እያወጡ ይገኛሉ። በተመሳሳይ በሐዋሳ፣ በባህር ዳር፣ በመቀለና በሌሎች በርካታ የሀገሪቷ ክፍሎች የሚገኙ የጤና ባለሙያዎች ከዚሁ ጥያቄ ጋር በተገናኘ በከፊልና ሙሉ በሙሉ በሚባል ደረጃ የስራ ማቆም አድማ ማድረጋቸው ይታወሳል። በመቀለ ከተማ የሚገኙ ዳኞች ከደህንነት ስጋት ጋር በተያያዘ ያቀረቧቸው ጥያቄዎች ካልተመለሱ ወደ ስራ እንደማይመለሱ አስታወቁ። በትግራይ ክልል መቀለ ከተማ የሚገኙ ዳኞች ለክልሉ ጊዜያዊ አስተዳደር ያቀረቧቸው 5 ጥያቄዎች ከዳኞች ደህንነት ጋር የተያያዙ መሆናቸውን ተናግረዋል። ዳኞች የጀመሩትን ስራ ማቆም በመቀጠላቸው በከተማይቱ የሚገኙ ፍርድ ቤቶች ስራ ያቆሙ ሲሆን ዳኞች ላይ ያነጣጠሩ ጥቃቶች መፍትሄ እስኪሰጣቸው ድረስ ፍርድ ቤቶች ተዘግተው እንደሚቆዩ የትግራይ ዳኞች ማህበር አስታውቋል። ኤልዳና ታደሰ ዝርዝሩን አዘጋጅተዋለች። በትግራይ ክልል መቀለ ከተማ የሚገኙ ዳኞች በደህንነት ምክንያት የጀመሩትን ስራ ማቆም በመቀጠላቸው በከተማይቱ የሚገኙ ፍርድ ቤቶች ስራ ማቆማቸውን ቀጥለዋል። በመቀለ ከተማ የሚገኙ ዳኞች ስራቸውን ለማቆም በዋናነት የጠቀሷቸው ምክንያቶች የደህንነት ችግር አለብን የሚል እንደሆነም ታውቋል። የትግራይ ክልል ጊዜያዊ አስተዳደር ባወጣው መግለጫ በመቀለ 7ቱም ክፍለ ከተሞች ባሉ ፍርድ ቤቶችና በከተማይቱ ከፍተኛ ፍርድ ቤት የሚሰሩ ዳኞች በደህንነት ስጋት ምክንያት ስራ እንዳቆሙ ማሳወቃቸውን አረጋግጧል። የትግራይ ዳኞች ማህበር ፕሬዝዳንት አቶ ዳዊት ኃይለስላሴ ለክልሉ ጊዜያዊ አስተዳደር ያቀረብነው 5 ጥያቄዎች ከዳኝነት ደህንነት ጋር የተያያዙ መሆናቸውንም ተናግረዋል። የዳኞቹ የመጀመሪያ ጥያቄ በችሎት የሚመደቡ የጸጥታ አስከባሪዎችን የሚመለከት እንደሆነም ገልጸዋል። በችሎት ጊዜ 2 ፖሊሶች ብቻ ናቸው ፍርድ ቤቱን የሚጠብቁት የሚሉት አቶ ዳዊት በአሁኑ ጊዜ በመቀለ ከተማ ባለው የጸጥታ ችግር ይህ በቂ እንዳልሆነ ያስረዳሉ። በዚህም ምክንያት ቁጥራቸው ከፍ ያለ የታጠቁ የጸጥታ ኃይሎች ፍርድ ቤቶችን እንዲጠብቁ እንደሚፈልጉ ማህበሩ ጥያቄ ማቅረቡንም ፕሬዝዳንቱ አብራርተዋል። የትግራይ ዳኞች ማህበር በቅርቡ አውጥቶት በነበረው መግለጫ በነጻነት ስራቸውን መከናወን የሚገባቸው ዳኞች ጣልቃ ገብነትና ጫና ማድረጋቸውን የቆየ እንኳንም ቢሆንም ከቅርብ ጊዜ ወዲህ ግን የከፋ ሆኗል ብሎ ነበር። በተለይም በጾታዊ ጥቃትና የግድያ ወንጀል በሚመለከት ዳኞች በደህንነታቸው ላይ የተቃጡ ጥቃቶችና ማስፈራራቶች እየተበራከቱ መምጣቱንም አመላክተዋል። መንግስት ለዚህ መፍትሄ ይስጥ በማለት ጥሪም ሲያቀርቡ የቆዩት ዳኞች መንግስት መፍትሄ ባለማበጀቱ እንዲሁም በዳኞች ላይ የሚደርሰው ጥቃት ማስፈራራና ጫና ተባብሶ በመቀጠሉ የመቀለ ማዕከላዊ ፍርድ ቤት ጨምሮ በከተማይቱ የሚገኙ ሁሉም የክፍለ ከተሞች ፍርድ ቤት ግንቦት 12 ቀን 2017 ዓ.ም ጀምሮ ሙሉ በሙሉ ስራቸውን ማቋረጣቸውን ገልጸዋል። የትግራይ ዳኞች ማህበር ፕሬዝዳንት አቶ ዳዊት ኃይለስላሴ እንዳሉትም ፍርድ ቤቶች እየረበሹ ዳኞችን እያጠቁና እያስፈራሩ ያሉ ስልጣን ላይ ያሉ አካላት ለተከሳሾች በወገንተኝነት ላይ ይገኛሉ ብለዋል። እንዳይቀጥል ተከሳሾች ቤተሰብ ችሎቱን በጥብጠዋል፣ ችሎቱም ተቋርጠዋል፣ ጠረጴዛም ወንበርም ተደብድበዋል። እነዚህ በመሆኑ ዳኞቹ የነበሩ ችሎት ለቀው ራሳቸው የሚያድኑበት ወይ ራሱ በሚሸሽግበት ቦታ ለቀው እንዲሄዱ ተገደዋል። እነዚህ ሰዎች ችሎት የሚበጠብጡት ስልጣን አላቸው፣ ፓወር አላቸው። በቀላሉ ዳኛ ላይ ጫና ማሳደር ይችላሉ እና እነዚህ ጫና ተቃቅሞ ዳኛውም ችሎቱም እንዳያስኬድ ያደረጉ ስለሆነ መንግስትም ህዝብም ሊጠብቀው ስለሚገባው ፍርድ ቤቶች የደሃም ፍትህ የሚገኝበት ቦታ በመሆኑ ደሃም ሀብታምም እኩል የሚዳኝበት ቦታ በመሆኑ እነዚህ ዳኞች ላይ የሚደርሱ ጫናዎች ኢቨንቶች ስፔሻሊ ለዳኞች በፓትሮል ታርጋ የሌለ ፓትሮል መፈለግ ተጀምረዋል። ዳኞች ቤታቸው ድረስ እየሄዱ ማስፈራራት ጀምረዋል። ዳኞች በሞተር ማደን ስለተጀመረ ይህንንም ዳኝነቱ ስርዓቱን ለማሰራት በማይመች ሁኔታ ማስቀጠል ስላልተቻለ ስራ ለማቆም ተገደናል። በመቀለ በአሰቃቂ ሁኔታ የተገደለችውን ወጣት ጉዳይ ባለፈው ሳምንት ግንቦት 8 ቀን 2017 ዓ.ም ብይን ለመስጠት ተሰይሞ የነበረው የመቀለ ዞን ማዕከላዊ ፍርድ ቤት ሁለቱ ተከሳሾች ጥፋተኛ ካለ በኋላ የቅጣት ውሳኔ ወደ ማስተላለፍ ሲሸጋገር የተከሳሾች ቤተሰቦችና ተከሳሽ ረብሻ በመፍጠር ችሎቱ እንዲቋረጥ አድርገዋል። በዳኞች ላይ አደጋ ፈጥሯል ሲል
ሲል የትግራይ ዳኞች ማህበርም ገልጿል። በእነዚህ በዳኞች ላይ ያነጣጠረ ጥቃት መፍትሄ እስካልተሰጠው ድረስ ፍርድ ቤቶች ተዘግተው እንደሚቆዩ የማህበሩ ፕሬዝዳንት አቶ ዳዊት ጨምረው ገልጸዋል። ስራ ያቆምንበት ዋና ምክንያት ደግሞ የደህንነት ስጋት ነው። የደህንነቱ ስጋቱ ከተቀረፈ ዳኞቹ ፍርድ ቤቶችም ስራቸው ይቀጥላሉ። ዋና መስፈርቶች ወይ ደግሞ እንዲማሉ ተብለው የተቀመጡ መስፈርቶች አሉ። እነሱ አንደኛው ደህንነቱ የተጠበቀ የፍርድ ቤቶች መስሪያ ቤት እንዲኖር ነው። እሱም ፍርድ ቤቱ በቂ የሆነ የሰው ኃይል ጥበቃ ከነትጥቆ እንዲኖርበት ይገባል። ዳኞቹ ራሳቸው የሚጠበቅበት ሊኖር ይገባል። ዳኞቹ የዳኙ ውሳኔ እያሰለፉ በጣም ትልቅ እስከ ሞት ድረስ እያደረሱ ሞት ቅጣት እየሰጡ የሚሄዱበት ጊዜ በነበረበት የሆነ ከታክሲ ከባለጉዳይ እየተገፈፉ እየሄዱ ለደህንነታቸው በጣም አስጊ በመሆኑ ሰርቪስ ለዳኞች መመደብ አለበት። ዳኞቹ በቤት ክራዮች ላይ እንደዚህ አይነት ውሳኔዎች ላይ ሲደርስ ቤተሰባቸው ምናምን ሲሆን ውጡ ምንም የሚባል ጫናዎች ስላሉ ዳኞቹ ራሳቸው ዋስትናቸው በሚረጋገጥበት የሚኖሩበት ቤት እንዲመቻችላቸው እነዛ የሚበጠብጡ ችሎት የሚበጠብጡ ዳኞች ላይ ጫና የሚያሳድሩ ደግሞ ከዛ ድርጊታቸው እንዲቀጠቡ መንግስት ኃላፊነት እንዲወስድ እነዚህ 4 ነገሮችን ተቀምጠ መንግስትም እንዲያውቅ አድርገናል። እነዚህ ከተፈቱ ዳኞቹም ስራቸው ይጀምራሉ፣ አገልግሎቱም ሊቀጥል ይችላል። እነዚህ እስከሚፈቱ ድረስ ግን ፍርድ ቤቶቹ ተዘግተው ላልተወሰነ ጊዜ ይቆያሉ ማለት ነው። በዚህ ጉዳይ ዙሪያ መግለጫ ያወጣው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት በፍርድ ቤቶችና ዳኞች ላይ ያነጣጠሩ ጥቃቶች በፍትህ ስርዓቱ ላይ የተጋረጡ ግልጽ ጥቃቶች ናቸው ብሎ የኮነነ ሲሆን በአጥፊዎች ላይ እርምጃ እንደሚወስድም አስታውቋል። የጊዜያዊ አስተዳደሩ በዕለቱ የተፈጠረውን ክስተት በተመለከተ የማጣራት ስራ እንደሚያከናውንና በችግር ፈጣሪዎች ላይ ህጋዊ እርምጃ እንደሚወስድ አስታውቋል። የክልሉ ጊዜያዊ አስተዳደር ዳኞችና የህግ ባለሙያዎች ዋስትናቸው ተጠብቆ እንዲሰሩ የሚያስችለውን ስራ እያከናወነ እንደሆነም ገልጿል። በአንድ ሳምንት ውስጥ ለ11 ሚሊዮን ህጻናት የኩፍኝ ክትባት መስጠቱን የጤና ሚኒስቴር አስታወቀም። በሀገር አቀፍ ደረጃ ኩፍኝን ጨምሮ በየጊዜው የሚከሰቱ ወረርሽኞችን ለመከላከል የሚያስችል የተቀናጀ የክትባት ዘመቻ እየተካሄደ ይገኛል። በጤና ሚኒስቴር የእናቶች የህጻናትና አፍላ ወጣቶች መሪ ስራ አስፈጻሚ ዶክተር ማራማዊ ታስፋው በተጀመረው የክትባት ዘመቻ ጥሩ ውጤት እየታየበት መሆኑን ገልጸዋል። የቫይታሚን ኤን ጨምሮ ለምግብ እጥረት የተጋለጡ ህጻናትን መለየት፣ ከተወለዱ ጀምሮ ምንም ክትባት ያልወሰዱ ህጻናትን እንዲሁም በወሊድ ምክንያት የተጎዱ እናቶችን መለየት፣ የክትባት ክትትል ባለማድረግ ለህመም የተጋለጡ ህጻናቶችን የመለየት ስራ በዘመቻው እየተከናወነ መሆኑም ተመላክቷል። የክትባት ዘመቻው ከአዲስ አበባ ከተማ አስተዳደርና ሶማሌ ክልል ውጪ በሀገር አቀፍ ደረጃ እየተሰጠ መሆኑን አንስተው ባለፈው አንድ ሳምንት ለ11 ሚሊዮን ህጻናት የኩፍኝ ክትባት ተደራሽ መሆኑን አመላክተዋል። በአዲስ አበባና በሶማሌ ክልልም የክትባት ዘመቻው በቅርቡ እንደሚጀመር ገልጸው ለ10 ቀናት በሚዘልቀው የክትባት ዘመቻ ከ9 ወር እስከ 5 ዓመት ዕድሜ ክልል ውስጥ ለሚገኙ 17.5 ሚሊዮን ህጻናት ተደራሽ ለማድረግ እየተሰራ ነው ብለዋል። ከናሁ ቴሌቪዥን ለሳቱ ያዝናቸው ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከባህር ማዶ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። ኢጋድ በሱዳን ያለምንም ቅድመ ሁኔታ አስቸኳይ ተኩስ አቁም እንዲደረግ ጥሪ አቀረበ። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ተኩስ ማቆም የዜጎችን ስቃይ እንዲያበቃና የፖለቲካ ውይይቶች እንዲካሄዱ በር እንደሚከፍትም ገልጿል። ዶክተር አሊ የሱፍ ካሚል አልታይብ ኢድሪስ በሱዳን ሉዓላዊ የሽግግር ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃን የሀገሪቷ ጠቅላይ ሚኒስትር ሆነው መሾማቸው ይታወቃል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ የጠቅላይ ሚኒስትሩ መሾምን አስመልክቶ ባስተላለፉት መልእክታቸው ሹመቱ የሱዳን ሁሉን አቀፍ የፖለቲካ ሂደት ዳግም ህይወት እንዲዘራ የሚያስችል ትርጉም ያለው እርምጃ መሆኑን ገልጸዋል። ሁሉም የሱዳን ባለድርሻ አካላት ህገ መንግስታዊ ስርዓት ዳግም እንዲመለስ፣ ሰላም እንዲረጋገጥ እንዲሁም የተረጋጋችና የዲሞክራሲ ስርዓት የሰፈነባት ሱዳንን መፍጠር የሚቻልበት መሰረት ለመጣል ሁሉን አቀፍ ምክክር እንዲያደርጉም ጥሪ አቅርበዋል። ኢጋድ ያለምንም ቅድመ ሁኔታ በሱዳን በአስቸኳይ ተኩስ አቁም ስምምነት እንዲደረግ ጥሪ ያቀርባል ያሉት ዋና ጸሐፊው ተኩስ ማቆም የዜጎችን ስቃይ እንዲያበቃ፣ የሰብአዊ እርዳታ ተደራሽ እንዲሆንና ለውይይት ምቹ ሁኔታን ለመፍጠር ወሳኝ መሆኑን አመላክተዋል። ኢጋድ ለሱዳን ሉዓላዊነት አንድነትና መረጋጋት የጸና አቋም እንዳለውም ተናግረዋል። ቀጠናዊ ተቋሙ በሱዳን ሰላም እንዲሰፍን የዲሞክራሲው ስርዓት እንዲረጋገጥና መጻኢ ጊዜያዊ ብሩህ እንዲሆን እየተደረጉ ያሉ ጥረቶችን እንደሚደግፉም መግለጻቸውን ከኢጋድ ጽሕፈት ቤት የተገኘው መረጃ ያመለክታል። በመጨረሻ
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደቡብ አፍሪካ ነጮችን እያሳደደች ነው ሲሉ ራማፎሳን ወቀሱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደቡብ አፍሪካ ነጮችን እያሳደደች ነው ሲሉ የሀገሪቱን ፕሬዝዳንት ሲሪል ራማፎሳን በዋይት ሀውስ በሰጡት ጋዜጣዊ መግለጫ ላይ ወቅሰዋል። ደቡብ አፍሪካ ለዘመናት የቆየ የመሬት ኢፍትሐዊነትን ለመቅረፍ አልሟል ያለችውን የመሬት ፖሊሲ ማውጣቷን ተከትሎ ከአሜሪካ ጋር ውዝግብ ውስጥ መግባቷን ቢቢሲ ዘግቧል። የሁለቱ ሀገራት ዲፕሎማሲያዊ ግንኙነትን ለማሻሻል ወደ አሜሪካ ያቀኑት የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በደቡብ አፍሪካ ነጭ አርሶ አደሮች እየተገደሉ እንዲሁም እየተሳደዱ ነው በሚል ትራምፕ በጋራ ጋዜጣ መግለጫቸው ላይ ሊያፋጥጧቸው ሞክረዋል ተብሏል። በዚህ ሳምንት ረቡዕ አሜሪካ ወደ 60 ለሚጠጉ አፍሪካነስ ተብለው ለሚጠሩት የደቡብ አፍሪካ ነጮች ጥገኝነት ከሰጠች ከሳምንት በኋላ ራማፎሳ የሁለቱን ሀገራት ግንኙነት ለማደስ ወደ ዋይት ሀውስ አቅንተው ነበር። ነገር ግን ፕሬዝዳንት ትራምፕ በጋዜጣዊ መግለጫው ላይ በደቡብ አፍሪካ ውስጥ በነጮች ላይ የዘር ፍጅት እየተፈጸመ ነው በሚል በመሪዎች የጋራ ጋዜጣዊ መግለጫ ላይ ማስረጃ ያሉትን ቪዲዮ እንዲታይ አድርገው ራማፎሳን ለማሳቀቅ መሞከራቸውን የቢቢሲ ዘገባ አክሏል። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ሐሙስ ምሽት ያዝናቸው ዜናዎቻችን በዚሁ አበቁም። ከሳቱ ዜናዎች ጋር ማርቆስ ጎዴቦ ከመላው የስቱዲዮና የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ አደረግን። መልካም ምሽት።